ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ሐሙስ ጥር 28 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ በዛሬው ዕለት እየተከናወኑ የሚገኙት የሲቢ ኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ጨዋታዎችን እናስቀድማለን። ዛሬ በአዲስ አበባ ስቴዲየም የተከናወነ አንድ ጨዋታ አስቀድሞ ቀን 7 ሰዓት ላይ ፋሲል ከተማን ከወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ኢትዮጵያ መድን ጋር ያገናኘው ጨዋታ ግብ ሳይቆጠርበት በ0-0 በሆናቻ ውጤት ተጠናቋል። ፋሲል ከተማ ይህን ጨዋታ ድል ቢያደርግ ነጥቡን የበለጠ ከፍ ማድረግ ይችል ነበር። መሪ ስፍራ ላይ ከሚገኙት ከሲዳማ ቡናና ሐዋሳ ከተማ እኩል ነጥቡን ወደ 35 ማሳደግ የሚችልበትን አጋጣሚ ሳይጠቀምበት ቀርቷል። በዚህ እንቅስቃሴ ላይ በተለይ አጼዎቹ ከረፍት መልስ የተሻለ እንቅስቃሴ አድርገው ግብ የማግባት ድሎችን መፍጠር ቢችሉም ነገር ግን ኳስና መረብን ማገናኘት የቻሉበትን እድል አልተመለከትንም። ይህንንም ተከትሎ እንግዲህ ጥሩ ፍክክር ያስመለከተው የሁለቱ ጨዋታ ያለ ግብ 0-0 በሆናቻ ውጤት ተጠናቋል። ፋሲል ከተማ ከዚህ ጨዋታ አንድ ነጥብ መጋራቱን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 33 ከፍ ማድረግ ችሏል። በእርግጥ ገና አንድ ተስተካካይ ጨዋታ ይቀረዋል። እንግዲህ ከ2013 በኋላ የሊጉን የዋንጫ ክብር ያሳካል የሚል የክለቡ ደጋፊዎች ተስፋ ጥለዋል። አሁን ላይ እንግዲህ በሌላ አሰልጣኝ ነው እየተመራ የሚገኘው። ከዚህ ቀደም በኢንስትራክተር ዮሐንስ ሳህሌ ጥሩ እንቅስቃሴ ማድረግ የቻለበትን አጋጣሚ ማንሳት እንችላለን። በሊጉም አንድ ሽንፈት ብቻ ነው እስካሁን ድረስ በ19ኛ ሳምንት መርሃ ግብር ጉዞ አንድ ሽንፈት ብቻ ነው ያስተናገደውና ብቸኛውም ክለብ ያደርገዋል። እንግዲህ በቀጣይ በሚኖሩ ጨዋታዎች ተስተካካዩም ጨዋታ ከሀዲያ ሆሳዕና ጋር ስላለው እነዚህን ጨዋታዎች ደግሞ እያሸነፈና ወደ ጥንካሬው መምጣት ከቻለ የበለጠ እንግዲህ በፕሪሚየር ሊጉ ላይ ደረጃ ሰንጠረዡ ላይ ልንመለከተው እንችላለን። ዛሬ ግን ወርቃማውን ድል ሳያሳካ ቀርቷል። ኢትዮጵያ መድን በዘንድሮ ዓመት እየተቸገሩ ካሉ ክለቦች መካከል አንደኛው ነው። አሁን ላይ 15 ነጥቦችን ይዞ 20 ነጥቦችን ይዞ 15ኛ ደረጃ ላይ ነው የተቀመጠው ኢትዮጵያ መድን ማለት ነውና በዘንድሮ ዓመት ከፍተኛ ችግር ገጥሞታል። ያምናውን አይነት ጥንካሬ እያስመለከተን አይደለም የሚገኘው። የሲቢ ኢትዮጵያ ፕሪሚየር ሊግ በቀጣይም እንግዲህ መርሃ ግብሩ ጨዋታዎች ነገና ከነገ በስቲያም እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ቅዳሜ ጀምሮ ደግሞ የኢትዮጵያ ዋንጫ እንደዚሁ የአራተኛ ዙር ጨዋታዎች እንደሚከናወኑ ከኢትዮጵያ እግር ኳስ ፌዴሬሽን የፌስቡክ መረጃ ያገኘነው መረጃ ያመለክታል ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ነው የሚሆነው። ቆይታችሁን ከኛ ጋር አድርጋችሁ መረጃዎቻችንን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። በድጋሚ መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ከመልእክቶች በፊት ተከታትለን ተመልሰናል። አሁን ደግሞ ከባህር ማዶ ስፖርታዊ ያገኘናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። ቀዳሚም የምናደርገው የ2025 የስፔን ኮፓ ዴላሬ የሩብ ፍጻሜ ጨዋታዎችን የተመለከቱ መረጃዎችን ወደ እናንተ የምናደርሰው እንግዲህ ያለፉትን ምሽቶች እንደዚሁ በስፔን ኮፓ ዴላሬ የሩብ ፍጻሜ ጨዋታዎች ሲከናወኑና በሩብ ፍጻሜው ደግሞ ድል ያልቀናቸው ክለቦች ከውድድር መድረኩ ሲሰናበቱ ተመልክተናል። እስካሁን ድረስ ወደ ሰሚ ፋይናሉ ወይም ወደ ግማሽ ፍጻሜው ያለፉ 3 ክለቦች ተለይተው ታውቋል። አንደኛውና ቀሪው አራተኛው ክለብ በዛሬ ምሽት በሚደረገው ጨዋታ እንደዚሁ
የሚለይ ነው የሚሆነው። በዚህም መሰረት ሪያል ቤቲስ ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ዛሬ ምሽት 5 ሰዓት ላይ ይከናወናል። የሁለቱ ክለብ አሸናፊ ወደ ሰሚ ፋይናሉ የሚያልፍበትን እድል ያመቻቻል ማለት ነው። እስካሁን ድረስ ባርሴሎና የውድድር መድረኩ እንግዲህ 32 ጊዜ የዋንጫ ክብሮችን በማሳካት ቀዳሚው ነውና ማለፉን አረጋግጧል ወደ ግማሽ ፍጻሜው። ከዛ ባለፈ አትሌቲክ ቢልባውም እንደዚሁ በተመሳሳይ ግማሽ ፍጻሜውን ተቀላቅሏል። ሌላኛው ደግሞ ሪያል ሶሴዳድ ነው። ዛሬ እንግዲህ ቀደም ሲል እንደገለጽኩላችሁ የሪያል ቤቲስና የአትሌቲኮ ማድሪድ አሸናፊ ወደ ግማሽ ፍጻሜው የሚያልፍ ይሆናል። በቀጣይ ደግሞ የግማሽ ፍጻሜ ሁለት ጨዋታዎች ተከናውነው የሁለቱ ክለቦች አሸናፊ ወደ ዋንጫዎች የሚያልፍ ይሆናል ማለት ነው። እንግዲህ ወደ ሌሎች መረጃዎቻችን ስናልፍ ደግሞ የእንግሊዝ ፕሪሚየር ሊግ የወርሃ ጥር የተጫዋቾችና የአሰልጣኞች እጩዎች ይፋ ተደርጓል። በዚህም መሰረት አሰልጣኞችን ስናስቀድም በወርሃ ጥር ጥሩ እንቅስቃሴ ከክለቦቻቸው ጋር ማድረግና ማስመዝገብ የቻሉት አሰልጣኞች ስም ዝርዝራቸው የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ በቀዳሚነት ተቀምጧል። ማይክል ካሪክ በዚህ በወርሃ ጥር ያደረጋቸውን ሁለት ትልልቅ ጨዋታዎችን ማሸነፍ ችሏል። አንደኛውን በሜዳው ነው ያከናወነው። አንደኛው እንግዲህ እንደተመዘገበው 198ኛው የማንቹሪያን ደርቢ ነው። ይህ ጨዋታ በማንቸስተር ዩናይትድ 2-0 አሸናፊነት የተጠናቀቀበትን ድንቅ እንቅስቃሴ እንግዲህ አሰልጣኙን እጩ ውስጥ እንዲያስገባ አድርጎታል። ከዛ ባለፈ ደግሞ እንደዚሁ ከሜዳው ውጪ ደግሞ የሊጉን መሪ ክለብ አርሰናልን 3-2 በሆነ ውጤት ኤምሬትስ ድረስ ሄዶ ማሸነፍ መቻሉም የሚታወስ ነው። ሌላኛው እንግዲህ ከዚያኛው ወር ደግሞ አንድ ጨዋታ በዚህኛው ወር የፉልሃምን ያሸነፈበትንም እንቅስቃሴ ማስተዋወስ ይቻላል። ነገር ግን በወርሃ ጥር ከተመለከትን ሁለቱ ጨዋታዎች ናቸው እዚህ እጩ አሰልጣኝ ስም ዝርዝር ውስጥ እንዲገባ ያደረገው ማለት ነው። እንግዲህ ሌላኛው የኖቲንግሃም ፎረስቱ አሰልጣኝ ሴንዳይች ናቸው። ከዚህ ቀደም እንግዲህ በተለያዩ ክለቦች ውስጥ የምናውቃቸው አሁንም ወራጅ ቀጠና ዋፋፍ ላይ ቢገኝም በወርሃ ጥር ባስመዘገቧቸው ውጤቶች መሰረት እጩ አሰልጣኝ ሆኗል። አንዲ ራዮላ የቦርንማውዙ አሰልጣኝ እንደዚሁ መካተት ችሏል። ሊያም ሮሲነር ደግሞ በቼልሲ ቤት እንደዚሁ ጥሩ የጨዋታ እንቅስቃሴና ጥሩ ውጤት እንዲመዘገብ ጥሩ አጀማመር በማድረጋቸው የወርሃ ጥር የአሰልጣኞች ስም ዝርዝር እጩ ውስጥ መካተት ችለዋል ማለት ነው። በተመሳሳይ የወርሃ ጥር ጥሩ ተጫዋቾችም እንደዚሁ በእጩነት ተይዘዋል። 8 የሚደርሱ ተጫዋቾች ሃያሪ ከብራይተን፣ እንደዚሁ ፓትሪክ ዶርጉ ከማንቸስተር ዩናይትድ፣ ሰመርቪሌ ከዌስትሃም ዩናይትድ፣ ኢጎር ታያጎ ደግሞ ከብሬንፎርድ ሲቲ፣ ፈርናንዴዝ ከቼልሲ፣ እንደዚሁም የበርንማውዙ ክሮፒ እና ሌላኛው ደግሞ ዊርትዝ ከሊቨርፑል፣ ዊልሰን ደግሞ ከፉልሃም እነዚህ ተጫዋቾች ተካተዋል ማለት ነው። እነዚህ 8ቱ ተጫዋቾች በእጩነት ከተያዙ የወርሃ ጥር ጥሩ እንቅስቃሴ ማድረግ የቻሉ የፕሪሚየር ሊጉ ተጫዋቾች ናቸው ማለት ነው። እንግዲህ በቀጣይ የአሰልጣኙም ተጫዋቾችም እጩዎች አሸናፊው ይፋ የሚደረግ ነው የሚሆነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናልፍ ደግሞ ይሄኛውን እናገኛለን። የትሬንት አሌክሳንደር አርኖልድ ጉዳት ላይ እንደሚገኝ ይታወቃል። የሪያል ማድሪዱ የተከላካይ ስፍራ ተጫዋች ማለት ነው። ይሄ ተጫዋች እንግዲህ በቀጣይ ከጉዳቱ አገግሞ ከቫሌንሺያ ጋራ ሪያል ማድሪድ በሳምንቱ መጨረሻ ቀናት በሚያደርገው የላሊጋ ጨዋታ ላይ ወደ ሜዳ ይመለሳል የሚል ፋብሪዚዮ ሮማኖ አስነብቧል። ይህንን መረጃ ማለት ነውና በቀጣይ እንግዲህ የዚህን የመስመር ተከላካይ ተጫዋች ግልጋሎት ሎስ ብላንኮቹ እንደሚያገኙ ነው ያገኘነው መረጃ የሚያመለክተው ማለት ነው። ከክለቡ ይለቃል የሚሉ መረጃዎችም ከዚህ ቀደም ሲወጡ እንደነበረ እናስታውሳለን። ያለፉትን 7 ወራት የተሳካ ጊዜ እያሳለፈ አይደለም የሚገኘው። ከሊቨርፑል ወደ ሪያል ማድሪድ ካመራ በኋላ የስፔኑ ክለብ ለዚህ ተጫዋች የተመቸው አይመስልምና እንደውም ወደ እንግሊዝ ፕሪሚየር ሊግ ይመለሳል የሚሉ መረጃዎች በዚሁ በጥር የተጫዋቾች የዝውውር መስኮት መረጃዎች ሲወጡ እንደነበረ እናስታውሳለን። እንግዲህ ምናልባት በወርሃ ክረምት ደግሞ የዝውውር መስኮቱ ሲከፈት ስማቸው ከተለያዩ ክለቦች ጋር ከሚያያዙ ተጫዋቾች መካከል አንደኛው ሆኖ ከወዲሁ እየተመለከት ነው የምንገኘው ትሬንት አሌክሳንደር አርኖልድ ነው። አሁን ግን ከጉዳቱ ስለማገገሙ እየተገለጸ ይገኛል ማለት ነው። ሌላኛው መረጃን ስንመለከት ደግሞ በሳምንቱ መጨረሻ ቀናት የተወዳጁ የእንግሊዝ ፕሪሚየር ሊግ ትልልቅ ጨዋታዎችን ያስመለክታል። አንደኛው የመርሃ ግብሩና ታላቁ በእግር ኳስ ቤተሰቦችም ዘንድ አብዝቶ እየተናፈቀ የሚገኘው ትልቁ ጨዋታ በአንፊልድ ሮድ የመርሲሳይዱ ክለብ ሊቨርፑልን ከኢታዱ ክለብ ማንቸስተር ሲቲ ጋር የሚያገናኘው ጨዋታ ነው። በዚህ እንቅስቃሴ ላይ የሊቨርፑል በክረምቱ የተጫዋቾች የዝውውር መስኮት አንፊልድ ሮድ የደረሰው ጄርሚ ፍሪምፖንግ በጉዳት ምክንያት ለዚህ ጨዋታ ዝግጁ ያለመሆኑ እየተገለጸ ነው የሚገኘው። አርነ ስሎት እንግዲህ ወሳኝ ተጫዋቾቻቸው በጉዳት ምክንያት ለዚህ ጨዋታ ላይደርሱ የሚችሉበት እድል እንዳለ ነው ከወዲሁ እየተነገረ የሚገኘው። በእርግጥ በማንቸስተር ሲቲም በኩል በርከት ያሉ ጨዋታዎች በዚህ ተጠባቂ ጨዋታ ላይ
የመሰለፋቸው ነገር አሁንም አጠራጣሪ ሆኗል። ፔፕም ትላንት ጨዋታው ከተጠናቀቀ በኋላ ለዚህ ወሳኝ ጨዋታ ተጫዋቾቼ በቶሎ አገግመው እንዲመለሱና በሙሉ አቅማችን ይሄንን ተጠባቂ ፉክክር እንደምናደርግ ተስፋ አደርጋለሁ የሚል አስተያየት ሰጥቶ ነበርና እንግዲህ የሁለቱ ቡድኖች ጨዋታ በምን አይነት መልኩ በየትኞቹ ጨዋታዎች ይፈጸማል የሚለው ነገር የሚጠበቅ ነው የሚሆነው። ወደ ሌሎች መረጃዎቻችን እናልፋለን። ከሰሞኑ እንግዲህ የተለያዩ ጉዳዮች እየተነሱ ነው የሚገኙት ከአርሰናል ጋር በተያያዘ ይህንን መውጫ እናድርገውና የመረጃ ሰዓታችንን እናጠናቅቃለን። አርሰናል በዘንድሮ ዓመት እያደረገ ያለው እንቅስቃሴ በጣም ውጤታማ እንደሆነ ይታወቃል። ነገር ግን አንዳንድ ሰዎች በሀገር ቤትም ያሉ የሚዲያ ባለሙያዎች አንዳንድ የሚሰጧቸው ሀሳቦች ፍትሐዊ ሆኖ አልተመለከትኳቸውም እና አንዳንድ የራሳችንን ምልከታ ለማስቀመጥ አንዳንድ ጊዜ አርሰናል ባቻ ውጤት ጨዋታውን ሲያጠናቅቅ አሊያም ደግሞ በሚሸነፍበት ሰዓት ላይ በደንብ እየተራገቡ ጉዳዮች እስካሁን ድረስ ያሳየውን ወይም በማሳየት ላይ ያለውን ጥንካሬ ገደል ሲከቱት እንመለከታለን እና አንዳንድ ጊዜ እግር ኳሱን ለይተን ከድጋፍ በወጣ መልኩ ከስሜታዊነት በጸዳ መልኩ ደግሞ ሜዳ ላይ የሚመዘገቡትን ውጤቶች በቁጥራዊ መረጃ ማስቀመጥ የሚያስፈልግ ይመስለኛል። ወይም ደግሞ ሁለት አይነት አስተያየት መስጠት ያስፈልጋል። አንደኛው አስተያየት የሚሆነው ክለባቸውን በሚደግፉ ወይም ደግሞ ክለቡን በመደገፋቸው የሚመጣላቸውን ስሜት ማንጸባረቅ ይቻላል። ሙያዊ ነገር ደግሞ ጠብቆ ሜዳ ላይ የሚመዘገቡትን ቁጥራዊ መረጃ እያጣቀሱ ደግሞ መረጃን ማቅረብ ደግሞ ሌላኛው የፕሮፌሽናሊዝም ነው ብዬ አስባለሁና የጋዜጠኝነትም ኤቲክሱ ይሄ ነው። አንዳንድ ጊዜ ግን የሚነሱ ሀሳቦች የእግር ኳስ ቤተሰቡን በጣም የሚያስከፉ ናቸውና አንድ ጨዋታ በሚሸነፍበት ሰዓት ላይ ወይም ደግሞ ነጥብ በሚጥልበት ሰዓት ላይ አሰልጣኙ አይችሉም የሚሉ መረጃዎች ሲወጡ እንመለከታለን። በተከታታይ ደግሞ ትልልቅ ጨዋታዎችን ደግሞ በሚያሸንፍበት ሰዓት ላይ እነዚህ ባለሙያዎች ደግሞ ዝም ሲሉ እንሰማለንና አንዳንድ ጊዜ ሁኔታን የተከተለ መረጃ ለስፖርት ቤተሰቡ ማድረስ ጥሩ ነው። ካልሆነ ደግሞ ዝም ማለትም አስፈላጊ ነው ብዬ ነው የማስበውና እንግዲህ አርሰናል በዘንድሮ ዓመት በሁሉም የውድድር አይነቶች ብቃቱን እያሳየ ነው የሚገኘው። እንደ ዋና መነሻ አድርገው ግን የአርሰናልን አካሄድ የሚተቹት የሌሎቹን ክለብ መዳከም የሚሉ እንደዚህ መሰረተ ቢስ አስተያየትና መረጃ ነው የሚሰጡትና ይሄ አግባብ አይደለም። በትክክል አርሰናልን ወይም አርሰናልም ባይሆን ሌሎችም ክለቦች የደጋፊዎችን ሞራል የሚጠብቅ አስተያየት መስጠቱ ተገቢ ነው ብዬ አስባለሁኝና ካቻ ውጤት ጋር በተያያዘ ማለት ነው አርሰናል አሁን ላይ የሊጉን የደረጃ ሰንጠረዥ እንግዲህ በ53 ነጥቦች በቀዳሚነት እየመራ ይገኛል። ከዚህ ቀደምም ታምር አይደለም። አርሰናል 2003-2004 የውድድር ዘመን ላይ የእንግሊዝ ፕሪሚየር ሊግን በአሰልጣኝ አርሴን ቬንገር ስር ሆኖ ሻምፒዮና በሆነበት ዓመት 90 ነጥቦችን ነው የሰበሰበውና አሁን ላይ ካለው ከሰበሰበው ነጥብ ተነስተው የቀሩትን ጨዋታዎች ካልኩሌት በማድረግ ከዚህ ነጥብ ያነሰ ውጤት ይዞ የሊጉን የዋንጫ ክብር ቢያነሳ የአርሰናል ጥንካሬ ሳይሆን የተከታዮቹ ድክመት ነው የሚል በጣም ደካማ ሀሳብ ያነሳሉና አርሰናል ግን ለማሳያ ያህል በዘንድሮ ዓመት ያለው ጥንካሬ በፕሪሚየር ሊጉ ብቻ አይደለም፣ በአጠቃላይ በውድድር በሚሳተፍባቸው አራቱም የውድድር አይነቶች ነው ጥንካሬውን እያሳየ የሚገኘው ማለት ነውና ይህንን ከግምት ያስገባ አስተያየት ብንሰጥ ጥሩ ነው። በዛ ወቅት እንግዲህ 2003 እና 4 የውድድር ዘመን ላይ ከ38ቶቹ መርሃ ግብሮች 12ቱን ቀደም ሲል እንዳልኳችሁ በአቻ ውጤት ነው ያጠናቀቀው። 26ቶቹን ጨዋታዎች ደግሞ በአሸናፊነት ነው መወጣት የቻለው ኢንቪዚብል የሚባለው የአሰልጣኝ አርሴን ቬንገር ቡድን ማለት ነውና ምንም ሽንፈት ሳያስመዘግብ ነው በዛ ዘመን አሁንም ድረስ ክለቡ ብቸኛው ሆኖ የተመዘገበ ውጤት ሆኖ እየተመለከትን የምንገኘውና በ90 ነጥቦች ነው ያኔ እንግዲህ በነበረው እንቅስቃሴ ወይም ደግሞ የደረጃ ሰንጠረዡ ላይ ቼልሲ 79 ነጥቦችን በ11 ነጥቦች ርቆ ነው ሁለተኛ ደረጃን ይዞ ያጠናቀቀው። ዩናይትድ ደግሞ 75 ነጥብ ይዞ ሶስተኛ ሆኖ አጠናቋል። ሊቨርፑል 60 ነጥብ ይዞ ነበረ ያጠናቀቀው ማለት ነው። በዚያ ጊዜ እንግዲህ አጠቃላይ የቡድን አባላቶቹ አሁን ላይ አብዛኞቹ ከእግር ኳሱ ወጥተዋል ወይም ደግሞ በተንታኝነት አሊያም ደግሞ በአሰልጣኝነት የምንመለከታቸው ተጫዋቾች ናቸው። የነ ቴሪ ዳንኤል ሆንሪ ጄኔሬሽን ማለት ነው። እንደነ ሎረን ኮለን ቱሬ እንደዚሁ ግብ ጠባቂውን ጄምስ ሌማንን ማንሳት እንችላለን። ሌማን በዛ ዘመን እንደምናስታውሰው ወደ 15 ክሊንሺቶችን ይዘው መውጣት ችሏል። ቴሪ ሄነሪ ደግሞ የከፍተኛ ጎል አስቆጣሪነቱን ትራክ 30 ግቦችን በማስቆጠር ነበረ እንደዚሁ የበላይ ሆኖ ማጠናቀቅ የቻለው ማለት ነውና
አርሰናል ዘንድሮም እንግዲህ ይሄንን ገድል ምናልባት ሳይሸነፍ የዋንጫ ክብሮችን ማንሳት ባይችልም ነገር ግን በአራቱም የውድድር አይነቶች ደግሞ እያሳየ ያለው ጥንካሬን ማርነቅ ያስፈልጋል። አሰልጣኝ ሚካኤል አርቴታም ቡድኑን ከአመት ዓመት እያሻሻለ አሁን ላይ ለዋንጫ የተጠጋ ስኬታማ ጉዞን በማድረግ ላይ ነው የሚገኘውና አንዳንድ ጊዜ ጉዳቶችን በሚኖሩበት ሰዓት ላይ ያሉትን የተጫዋቾችን አቅም በመረዳት ቦታ በመቀያየር ይዞ የሚገባውን ፎርሜሽን በመመልከት እንደዚሁ በጥንካሬው እየቀጠለ ነው የሚገኘው። እነዚህ እስካሁን ድረስ የአርሰናልን ጥንካሬ ወይም ደግሞ ያለበትን አካሄድ ተመልክተን ክሬዲት መስጠት ያስፈልጋል። ከዚህ በኋላ ግን ምንም ሊሆን ይችላል። ዋንጫም ሳያሳካ ምናልባት አመቱ ሊጠናቀቅ ይችላል፣ አይታወቅም፣ ቀሪ ጨዋታዎች ላይ ማለት ነው። ነገር ግን ደግሞ እስካሁን እየሰራ ያለውንና እያስመዘገበውን ውጤት ደግሞ ክሬዲት መስጠት ያስፈልጋል። እስቲ አርሰናልን በተመለከተ ሀሳቦች ልታነሱልን ትችላላችሁ። እንግዲህ ቀደም ሲልም የተለያዩ ሀሳቦችን በአርሰናል በኩል በተለያዩ ማህበራዊ ድረገጽ በአርሰናል ደጋፊዎችም እንደዚሁ ደግሞ በገለልተኝነት ኳስም የሚመለከቱ ደጋፊዎች ሀሳብ ሲሰጡበት ስለምንመለከት ነው ይህንን ሀሳብ ለዛሬ ለውይይት ያቀረብነውና ሀሳብ ልሰጡበት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የዛሬ የመረጃ ሰዓታችን እዚህ ላይ ይጠናቀቃል። ቀሪ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ነው የሚሆነው። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞችን በቀጣይነት ወደ እናንተ ይደርሳሉ። መልካም ጊዜ ይሁንላችሁ።